ተወዳጁ የጽናት ድራማ ተለቆልናል። በጣም ደስ የሚል ነገር ነበረው። እሱም ነገር ምንድነው? ጽናትና ኪሩዬ ታርቀዋል። ናሆምና ምሩም ታርቀዋል። ፍቅር በፍቅር ሆነዋል። ናሆም ጽኑዬና ኪሩዬም ተነጋግረው ነገሮችን ስለፈቷቸውና በፍቅር ስለተስማሙ በጣም ደስ ብሎኛል። ምክንያቱም ጽናት ሁሉ ነገር መሯት ወታ ትሄዳለች ብዬ ነበር። ጽናት ቤት ያደረገችውን ነገር እነ ጽናት ቤት ያለችው ልጅ ስትናገር ሌሊት ላይ በጣም አስደንግጣኝ ነበረ። በር ተከፍቶ አይቼ የሆኑት ሌቦች ገብተው ወጡ ምናምን ብላኝ በጣም ደንግጬ ነበር ብላታለች። ስለዚህ በዛ በሌሊት ከሆነ እሷ ናት ሰዎችን ለማስገባት የሞከረችው ብላ ነገሮችን ተረድተዋለች። ጽናት የምትናገረው ነገር ትክክል ነው። ምክንያቱም የምታያቸው ነገሮች ሁሉ ትክክለኛ ነገር ስለሆኑ ነው። እዚህ ጋር እንደምታያቸው በር ተከፍቶ እንግዲህ አይተው ሰው ሲወጣ ነበር እሷ የደረሰችው። ይሄ ነገር ደግሞ በጣም ከባድና መጥፎ ነገር እያመጣ ያለ ነገር ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። የጽናት ዩቲዩብን ሰብስክራይብ አድርጉ ማለት ነው ውዶቼ። እና ቤተሰቦቼ እንግዲህ ጽናት ድራማ ላይ በጣም ብዙ እየተወዛገቡ ያሉ ነገሮች አሉ። በተለይ የቤቲ ነገር በጭራሽ እየገባን አልነበረም። ቤቲ ምን ለማድረግ እየሞከረች ነው? ምን እያደረገች ነው? ምንድነው አላማዋ? ለምንድነው እንደዚህ ማስመሰል የቻለችው? ወይንስ ደግሞ ምንድነው ከነሱ የምትፈልገው? በጣም ብዙ ነገር ነው። በተለይ ስለ ስልኩም ጉዳይ ደግሞ የጽናት የቤቲን እናት እንደውሎ ጠይቋት ነበረ ኪራ። እኔም እሷን ማናገር ከፈለገች እናንተን መጠየቅ የማትፈልገው ነገር ከፈለገች እንድታናግረኝ ብዬ ነው ከሻንጣ ያስቀመጥኩላ ብላኛለች እናቲቱ ብሎ ለጽናት ነግሯታል። ይሄ ነገር ግን ጽናትን በጭራሽ ሊያሳመናት አልቻለም። ምክንያቱም ኪራ በጣም ሞኝና የዋህ ልጅ ነው። ሁሉም ሰው በየዋህነቱ እየገባ በጣም ብዙ ነገር እያመጣበት ነው ኪራ ማለት ነው። ኪራ ሞኝና የዋህ ልጅ ስለሆነ ይሄን የዋህነቱንና ምስኪንነቱን ተጠቅመው እየተጠቀሙበትና እየጎዱት ነው ማለት ነው። እናቲቱም ከዚህ በፊት ታስታውሱ ከሆነ ባለፉት ክፍሎች ላይ ምንድን ነበር ያለቻት ጽናትን? በስንት መከራ የተገነባውን ፍቅርና ቤት አንቺ መተሽን ያፈረሹ ብላ ነበር ያለቻት። ይሄ ማለት ጽናትና ቤቲ አንድ ላይ እንዲመለሱ ኪራና ቤቲ አንድ ላይ እንዲመለሱ ትፈልጋለች እናቲቱ ማለት ነው። ይሄን ነገር ያደረገችው እብድ መስላ እንዳልዳነችና አስመስለው ወደ ቤት እንድትገባ ያደረጉት እናቲቱና ቤቲ ተነጋግረው ነው። ይሄንን ነገር የሆነው ምንድነው? ወይ ለማጥፋት ወይ ለማልማት ነው። ከሁለት አንድ ነው እዚህ ቤት የገቡት ማለት ነው። ስለዚህ ቤቲ በጭራሽ እብድ አይደለችም። በዛ በሌሊት ወጣ እንዴት ነው በር ከፍቶ ሰው እንዴት ነው በር ከፍታ በር ከፍታ ሰው አስገብታ ሌቦች ናቸው በር ከፍተው ገብተው አፍሽን ያዥ ብለውኝ አፌን ይዝም ብዬ ነበረ ከዛን ደግሞ ፈርተው ተመልሰው ወጡ ያለችው ማለት ነው። አስመሳይ ናት። እንዴት ነው ሰው የሰው ቤት ላይ ቁልፍ ባለበት ቦታ ላይ እንዴት ነው ሰው በር ከፍቶ የሚገባው? ስለዚህ የሆነ ነገር ልታስደርጋቸው ወይንም ቤቱን ልታዘርፈው የሆነ ጉዳት ልታደርስ ነበር ያሰበችው። ግን ደግሞ እነ ጽናት ቤት ያለችው ልጅ እቤት ደርሳባት ስለነበርና እቤት በሩን ከፍታ የወጣ ይመስሏት እሷ ስትፈልጋት ነበረ የነቃችባት ስለሆነ እነሱም ወጥተው ሄዱ። እሷም ደግሞ እብደቷን ቀጠለች ማለት ነው ቤቲ። ስለዚህ ይሄ ነገር ደግሞ ለጽናትና ለኪራ በጣም ትልቅ አደጋ ነው። ይሄ ነገር ለነሱ ምልክት ነው። ራሳቸውን እንዲጠብቁ ምልክት ነው። ምክንያቱም ጽናትና ኪራን ራሱ እንቅ አድርገው ዛው ሊገሏቸው ራሱ ይችላሉ ማለት ነው። ምክንያቱም ቤቲ ለኔ ካልሆንክ ለማንም አትሆንም ብላ ፎክራበታለች ኪራ ማለት ነው። ስለዚህ ቤተሰቦቼ የእናንተ ሀሳብ ምንድነው? ጽናትና ኪራ ቤትን እዛ ቤት ማስወጣት አለባቸው። ጽናት ደቂቃ እንኳን እዛ ቤት ባትቀመጥ ትፈልጋለች ቤቲ ማለት ነው። ኪራ ግን ነገሮችን እያለፈለፈ ወይንም ደግሞ ነገሮችን በማውራት ብቻ ነው እያደረገ ያለው። የነገሩ ክብደት አልገባውም። ቤቲን እዛ ቤት ሲያስገባ ትልቅ ጥላቱን ቤት ውስጥ እንዲያስገባ አላወቀም ማለት ነው። ህይወቱን ልታጠፋለት እንደገባች አላወቀምና ስለዚህ እኔ በተለይ የፈራሁት ለጽናት ነው። ምክንያቱም ኪራን ስለምትወደው ምንም ላታረገው ትችላለች። ጽናትን ግን እንደሆነ ነገር ብላ ምክንያቱም እብድ ስለሆነች መድኃኒት ራሱ ብታበላት ደብድባ ራሱ ጽናትን ብትገላት እብድ ናት ተብሎ ነው የሚታሰበው። ይሄ ነው በጣም ያስፈራኝ።